ጀመር አባቷን አውቃለች እሷ ራሱ እግዚአብሔር አረ ኖርማል ላንቺ ይሄ ሲያንስሽ ነው ልጄን እንዳያደርገሽ ማርያምን ታላለች በሌላ ነገር ፖሊስ ብጠሪ ማለት ነው ህዝብ በመረበሽ ነው አንቺ የምትታሰሪው ህዝብ በማወቅ ሰላም የኔ ውድ ቤተሰቦች እንዴት ናችሁ እኔ ያለው እግዚአብሔር ይመስገን አለው ያው የኔ ጸባይ ታውቁታላችሁ ትንሽ ድርቅ ማለት ባህሪ ያለብኝ ምደርቀውም ለጥሩ ነገር ነው ለመጥፎ አይደለም ብቻ ሁሉም ትግስት ለመልካም ይሆናል ብዬ ስለማስብ ነገሮችም ተስተካክለው ጥሩ ሆነውልኝ በጥሩ ነገር እንደሚቋጭ ስለማምን በነገሮች ተስፋ አልቆርጥም በዛ ላይ ደግሞ በልጅ ተስፋ አይቆረጥም በልጅ ተስፋ እንደማልቆርጥ ያው ታውቃላችሁ እና ዛሬም በድጋሚ ላያት ነው የመጣሁት ዛሬ እንዳያት ግን የምትተባበረኝ ሁሉ ጊዜ የምሬ ነው በቃ አልደብቅም እንድትተባበረኝ ሁሌ የምትተባበረኝ እህት አለቻት ቤዛ ትባላለች እና እሷ ሰው ከሌለ ምናምን ትደውልልኛለችና በቃ አሪፍ ልጅ ናት ትደውልልኛለች ሰው እንደሌለ ካወቀች ምናምን ትደውልልኝና ናቢኒያት ምናምን አይነት ነገር አለ እንደዛ ትለኛለች እኔም በቃ ያው የልጅ ጉጉት አለ አይደለ ስበር ነው መጣው ዛሬም ያው ደውላልኝ ነው የመጣሁት የምትደውልልኝ ራሱ በዩ ስልክ ነውና ደውላልኝ ና ልጅ ነይ ምናምን ብላኛለች እና እሷን በቃ የምታምነው ልጄ እንደሆነ ነው የምሬ ነው የምላችሁ በቃ ደስ የሚለኝ ነገር በአንዳንድ ነገሮች ተስፋ እንዳልቆርጥ የሚያደርገኝ ነገር ምንድነው እሷም ያመነችው በቃ ልጅቷ የኔ እንደሆነች ምናምን ነው እና በቃ በጣም መልካም ልጅ ናት ትተባበረኛለች በብዙ ነገርም እየተባበረችኝ ነው ሰው ከሌለም ወንድሞቿም ሳይኖሩ ብትጠራኝ እሷ ናት እና በዚህ አጋጣሚ በዚህ ላመሰግንሽ እወዳለሁ አመሰግናለሁ እና ዛሬ የምትወጡኝ በቃ ልጄን ላያት ነው ድጋሚ እና ናፍቃይ ነበረ ምናምን ነገር እዩ የለችም ነግራኛለች ና ቶሎ በል ብላኛለች እኔ አሁን በወሬ ብዙም አልይዛችሁ ግን ገብቼ ማየት ያለብኝ ልጄን ስለሆነ ስለናፈቀችኝ ካሜራን በድጋሚ ይዤ መጥቻለሁ ለእናንተም ደግሞ ዛሬ ማሳያችሁ ላይ ይመስለኛል ልጄን ማለት ነው እና ልጄን ሳሳያችሁ ለእናንተ ማሳያ እስቲ እኔን ነው የምትመስለው ብሩክን ነው የምትመስለው የሚለውን ነገር እናያለን ማለት ነው እናንተ የምታውቁት ነገር አለ መቼስ እኔ የምታገለው ትግል አለ አይደለ ትግስቴን ምናምን ነገር ታገላለሁ በቻልኩት አቅም የዩ ልብ ያራራልኛል ብዬ የማስባቸው ነገሮች በሙሉ አደርጋለሁ ያደረኳቸውም ነገሮች አሉ ምናልባት እንደውም ባለፈው አይታችኋል በጊዜላት በሯ ድረስ ሄጄ ከጉን ተቀበለኝ ስታባር ምናምን እንደውም ዛሬ የሆነ የምታስመልሰኝ አይነት ነገር ከሆነ ማለት ነው ኖራ ምናምን እንትን የምትል ከሆነ በጌን መልሽልኝ ነው መላትና በጌንም ይዤ ልመለስ እችላለሁ እና ልላችሁ የምፈልገው ነገር ያው የእናንተም ድጋፍ አልተለየኝም ይሄ ሁሉ ነገር ሳደርግ የእናንተ ድጋፍ በጣም ወሳኝና ዋናው ነገር እሱ ነው ተስፋ እንዳልቆርጥ ያደረገኝ እናንተ በርታ ቀጥልበት ልጅን ታገኛለህ ተስፋ አትቁረጥ ያላችሁኝ ነገር ነው እንጂ የዩ ነገር ያው ተስፋ የሚያስቆርጥ ነው በጣም የሚያበሳጭ ነገር ስለሆነ ተስፋ ያስቆርጣል የሷ ነገር በጣም ብዙ ጊዜ አበሳጭታኛለች ፍላጎቷም እንደዛ ነው እኔ ተስፋ እንድቆርጥ ከሁሉም ነገር እንድርቅ ምናምን ነው በቃ ግን ደግሞ ያ አይሳካላትም እኔ ደግሞ እንደዛ አላደርግም ተስፋ አልቆርጥም በዩ ተስፋ አልቆርጥም በልጄም ተስፋ አልቆርጥም አንድ ቀን ደግሞ ቤቴ ይዣቸው እንደምገባ ተስፋ አረጋለሁ እዩንም ልጄንም ማለት ነው ቤቴ ወስጄ አብሬያቸው እንደምኖር ያንን ደግሞ አሳያቸዋለሁ የምሬ ነው ብላችሁ እየቀለድኩ ሳይሆን ከልጄ ጋር ከዩ ጋር አብሬ ስኖር ምታዩ ይሆናል ይሄን ስላችሁ ዝም ብዬ ላፌ ብቻ ምናምን አይደለም የማሳካው ነገር ነው በዚህ ትግስቴ በዚህ ባህሪ ከቀጠልኩኝ እሷን በፍቅር ምናምን ለማሸነፍ ከሞከርኩኝ የማይሳካ ነገር ያለ አይመስለኝም አላቅም የሚፈጠረው ነገር አላቅም እንጂ 100% እርግጠኛ ነኝ ብዬ እንደዛ ባልልም ግን ደግሞ እኔ መሞከር ባለብኝ ጥግ ሞክራለሁ ምናልባት ድምጼ ትንሽ ከተቀየረባችሁ ጉንፋን ይዞኛል እና ይኸው እንትን ብሎኛልና በቻልኩት አቅም ሞክራለሁ በቃ ልጄን ለማግኘት እዩም የሰው ህይወት ላይ ገብታ እንዳትረብሽ በቃ ሁሉም ነገር የተመቻቸ እንዲሆን የተሳካ እንዲሆን እኔም ልጄን እንዳገኝ በቃ ደስ የሚል ነገር እንዲሆን
ስለምፈልግ ይሳካልን ብዬ አስባለሁ። እናንተም ጸሎታችሁ ያስፈልገኛል። የምር ጸሎታችሁ እንዲደግፈኝ እንፈልጋለሁ። በቃ ይቅና የምትሉት ኮሜንት ላይ ራሱ ይቅና ስትሉኝ ይርዳ ልጅቷ አንተና ተስፋ አትቁረጥ እያላችሁ በብዙ ነገር አበረታታችሁ። የምር ነው። የእናንተ ብርታት ባይኖር ይሄን ያቆሜው በቃ ተስፋ ቆርጬ ትቼው ነበር። ግን እናንተ አላችሁልኝ። አመሰግናለሁ። ለኔ ያላችሁ ለምትሰጡኝ ፍቅር፣ ለምታሳዩኝ ክብር የምር በጣም ነው የማመሰግናችሁ። ደግሞ በጣም ነው የምወዳችሁ። የምር በጣም እንዴት እንደምነግራችሁ አላውቅም። ለኔ እንደዚህ አይነት ነገር ላይ አዲስ ነኝና ለምታሳዩኝ ፍቅር አዲስ ሆኜ በጣም ወድጃችኋለሁ። ስለ ሁሉም ነገር አመሰግናለሁ። እናንተንም ከዚህ በኋላ ከእንደዚህ አይነት ነገር ከጭቅጭቅ ከስድብ እዩንም ባትሰድቧ ደስ ይለኛል። ምክንያቱም ወደፊት ሚስቴ ናት እያልኳችሁ አይደል? ሚስቴ ስትሰድብ ደግሞ ደስ አይለኝም። ስለዚህ ባትሰድቧት ኮሜንት ላይ በቃ መልካም ምኞት ብቻ ብትመኙልን ደስ ነው የሚለኝ እና ያን ነገር ነው ከእናንተ የምጠብቀው። ከዛ የዘለለ ነገር ባይኖር አሪፍ ነው። ምክንያቱም ስድብ ሰውን ያብሰዋል እንጂ እንዲቀየር አያደርገውም። ስለዚህ ስድቡን ትንሽ ቀነስ ታረጉትና ምክር ታረጉታላችሁ። ስንመክራት እዩር ራሱ እስቲ በራሷ ጊዜም እኮ አይታ ትቀየር ይሆናል፣ አይታወቅም። እህቷንም ጠርቻታለሁ፣ ትመጣለች። ጠርቻታለሁ ስለ ደውላልኝ ምናምን አብላኛለች። ከዛ እስቲ ትምጣና ደግሞ እሷ አብረን እንገባለን ማለት ነው። ውስጥ ሰው ኖሮ ግን ምናምን ብጣላ ደስ ይለኛል። ምክንያቱም በቃ አለ አይደለ ሆነ እነሱም ዛቻ ብቻ ነው ወሬ ብቻ ስለሆኑ እኔ ያው ማንንም ስለማልሰማ ደግሞ በእንደዚህ ነገር አንድ ነገር ካረጉኝ ራሱ ምክንያት ነው የሚሆነው ቤታቸው ለመግባት እና በጣም ደስ ይለኛል እንደዛ ቢሆን ራሱ። ኦኬ ቤዛም እህቷም መታለች። እስቲ ሰላም ሱዚ እንዴት ነሽ? ደህና ነሽ? ሰላም ነሽ? ካሜራ ምናምን ትፈራለሽ እና ቤዛ እሷ ናት እህቷ እና በዚህ የምር ስለምታደርጊልኝ ነገር በጣም ነው የማመሰግነው። አንድ ነገር ወጣብኝ ብቻ ላንቺ የሚሆነው ለምስጋና የሚሆነው የምሬ ነው። ልልሽ እፈልጋለሁ። እቺንም ቻይዚ አረ ኖርማል ላንቺ ይሄ ሲያንስሽ ነው ልጄን እንዳያደርገሽ የምሬ ነው። ከዚህ በፊትም እሷ ናት ብዙ ጊዜ የምትተባበረኝና ዛሬም ልጄን ታሳይኛለች ብዬ አስባለሁ። አለች አይደለ? አዎ ቤት ማንም የለም እና ትገባለህ? አራው በደስታ ነው እንደዚህ ብለሽኝ አይደለም። ፍላጎቴ መግባት ነው ልጄን ማየት ነውና የምር ልጅ ያንተ ናት? አዎ እና የማን ትሆናለች? የምር እኔ ናት ወስድ ማን ነው ትመስለው? ያላቅም ያው ገና ስለሆነች ከፍ ያለች ስትሄድ አሬ እኔ ነች በጣም እርግጠኛ ነኝ። ቤት የምር ልጅቷ የኔ ነች። እሺ እና ናንተ ቤት ማንም ስለሌለና አይታት ትሄዳለህ። እና ቤተሰቦች ልገባ ነው እና ቪዲዮውን አቋርጠዋለሁ። ውስጥ ላይ እስቲ ልጄን ሳያት ለእናንተ ልጄን አሳያቸዋለሁና ልጅቷ ምን ትመስላለች ወይ ብሩክን ትመስላለች የሚለውን ነገር እናያለን። አብራችሁ ነው ካቺ ይሪታ ልጄ ታቅፋሳለ ላሳቅፈ እዩ አንቺ ይታ አንቺ ምንድነው? እሺ ወይኔ እኔ ለምንድን ነው የማታይኝ? አንቺ እንቺ ነጋ ባትሽኝ አንቺ እኔን አታይኝም? ልቀፋት እንዴ? በእናትሽ ሁላ ቅፋት ከመጣሽ ትገለኛለች። ልጅ ከአባቱ ጋር ልጄ ከአባቱ ጋር ልጄ ያቺ አረቺ ልጄ እኔ አልዘማም። የብሩክ ራሱ ብትሆን እኔ ልጅ አንቺ ሳቀች አይሸተስቅ አንቺ ልቆ ነው ጉንፋን ግን እንዳላስይዛት ስማው ማለት
ማ ኢቫና አንቺ ስም ግን እኔ ነበረ ማውጣት የነበረብኝ። አንቺ ግን አይደብራትም? ቪዲዮ ላይ ብትገባ ችግር አለ? ብዙ ጊዜ ትቆጣለች። አላስገባም አላሳይም ትላለች። በስመ አብ ዛሬ ልጄ ላይ ዲዮኒ ጋር ስትሆን ዘጋለች። አንቺ እሺ ምንድን ነው እዚሁ ልጅ ግን እንደዚህ ደስ ይላል። እነሱ ራሱ ግን ለማየት ፈልገው ነበረ ግን እሺ ይላል። እነሱ ይፍረዱ። እሺ እቺ ልጅ ማለት እንደዚህ ላሳያችሁ ትታያለች። ልጅ ነው ይዛል እስኪ ችግር የሚፈጠር ቢስ ላሳዘንከኝ ነው እንድታያት ያስገባው። የምር አመሰግናለሁ። ውሃ አምጪልኝ አንቺ ምንድን ነው እሺ ሲጀመር አባቷን አውቃለች እሷ ራሱ እግዚአብሔር አንቺ ምንድን ነው ይዛት ልንደስ የኔ ውድ ይዝፈት አንቺ ጉድ ፈላ። ምን ሰራሽ? ምን ሰራሽ? ቢስቷን ላጫውታት ነው። ጉድ ፈላ። ችግር የለውም። አምጣት ነው ማለት ነው። ችግር የለውም። ማን ሲጀመር ያመጣ? ማን ያስገባክ? ላጫውታት ነው። ጉድ ፈላ። አምጣት ማን ሲያስገባ? አንቺ ነሽ አይደል? ችግር የለውም። አባቶች አይደል እንዴ? አባቷን ልጅ ሊያስጥል ተወስቶት ማንም ቢመጣ እንዳታስገበለሽም ለደቂቃ አስጠብቄሽ ብሄድ ሰው አስገብሽ ጭራሽ ከዛለ ነበር ነው ልጅ አሬጃት ሊደር ላጫውታት ነው ማለት እንኪ ወደ ውስጥ አስገበት። ምን ይሆንክ ነው? ምን ሆነ ነው? ያማህል እንዴ? ላጫውታት ምን ማለት ነው? ላጫውታት ጀመር ማን ገባለክ እዚህ ማማት ነው እንዴ? ፈለክ አንተ ልጅ ቤተሰብን እኔ ስታረፍ ነው ይረዳል። ወይኔ ናና ተነስ ውጣ እንዴ? ጭራሽ ቁጭ ይላል እንዴ? ተነስ። እኔ ማሙት ነው እንዴ የምትፈልገው አንተ? ቆይ ምን ሆነ ነው? ምን እያደረክ ነው ያለኸው? ጤነኛ አይደለም። ያማህል ለነገሩ ነው ፊት የሰጠውክ እኮ ላንተ አይደል? ፊት ሰጠውክ እኮ የነገር ሲቀበል የነገር ስታረግ ሲቀበል እኮ ሻው ምን ተነስ በቃ ውጣ። እኔ አልፈልግም ነው ውጣ። ምን ማለት ነው? ችግር የለውም። ምን ማለት ነው? ችግር የለውም። እኔ ቢኒ ከቤተሰብ ጋር እየጣላሁበት አይደል? በጣም ያስጠነቀቁኝ። እኔ በቃ አልፈልግም። ወንድሞች ካገኙ ሌላ ነገር ነው የሚፈጠረው። ሂድ በእናትህ በቃ ጭራሽ ቤት ድረስ ገብተህ እኮ በቃ አሁን እኮ ቤተሰቦች ለነገሩ እንቺ ነፈዝናት እንጂ አስጠብቂያት ብሄድ ጭራሽ ዋናት ስተጋት ምን ማለት ነው? እኔ አስጠብቂያት ሄድኩት አንተ አስገብታ እዚህ ነይ በእናትሽ ቁጭ በይ በቃ ይዘሃት ብትሄድ እኮ ይሄን ያክል ነው። በቃ አልፈልግም። እኔ አልፈልግም። ቢኒ ልቀቀኝ። ደግሞ ለማታለላት ሞክር። እግዚአብሔርን ውጣ። ሌላ ነገር ሳይፈጠር ምን ማለት ነው? ቁጭ በይ ሰው እንዳይመጣ ነው። ወይኔ ጉዴ ፈላ። አሁን ውጣ በእናትህ ቢኒ ልለምንህ። በቃ ተረጋግተሽ ይኸውልሽ ማርያም ከነገሩ ምኑን ቁጭ አልኩት? ምኑን ቢኒ ውጣ በእናትህ በቃ ሌላ ነገር እንዲፈጠር አታድርግ። ውጣ በማርያም ልለምንህ። ቤዛ አምጫት እስቲ እንዳምጫ ልጅ ታስገበት አላልሽም? እንዳንቺ ይተሸክሪ በቃ ቁጭ በይ ተረጋጊ። ጭራሽ ይዛት ልትሄድ ነበረ እኮ ባልደርስብኝ ይዛት ልትሄድ ነበር አይደል? ኧረ እኔ ላጫውታ ድፍረት ምንድን ነው? ይቺን ጸጥ የምትጫወት ውጭ ገብታ ትልቅ መሰለች እንዴ? በቃ ያቺ ኳስ ምናምን ነገር ላጫውታ ኳስ ልታጫውታት አይደል? አሁን በእናትህ ውጣ። ማንም የለም ቢኒ ውጣ። እኔ አንተን እየጎተትኩ ማስወጣት ራሱ ሰልችቶኛል። ይመጣሉ። ምን ማለት ነው? ማንም ቤት ውስጥ ማንም አይኖርም እንዴ? ይመስላል ቤዛ አምጫት። አያት አይደል? ጎበዝ በቃ ውጣ። አምጫት በማለት ቢኒ ውጣ በእናትህ ልለምንህ። እዩ ቢኒ ልለምንህ ውጣ። መብቴን ይኸውልሽ እኔ መብቴን እየተጠቀምኩበት አይደለም እንደ ልጅ ነው እንዴ? ስነ ስርዓት ይኑር። እግዚአብሔርን ስነ ስርዓት ይኑር። ቤዛ አምጫት። ሰማኛለህ? ስነ ስርዓት ይኑር። ምንድነው ስነ ስርዓት ይኑር? በቃ ውጣልኝ። አልፈልግም። ውጣልኝ። አልፈልግም እኮ እሺ ልብስ ልቀጁ ነው እንዴ? ቃስ ላይ ከሆነ ቀዳለሁ። ውጣ። የምሬን ነው። ውጣ። ልጅሽን ያለ አባት አታስቀሪያት።
አባቷንማ ታገኛለሽ፣ በቅርቡ ማግኘት ባለበት መንገድ ታገኛለሽ። አሁን ውጣልኝ በእግዚአብሔር በቃ። እሺ አትጃጃል፣ ወደዛ ውጣልኝ። እኔ እሺ መጣሁ። ገንፎ ምናምን የለም፣ ገንፎ አልበላም። አራስ ቤት ነው የመጣሁት በእግዚአብሔር። እሺ ገንፎ ቢኒ ለምዶ ስርዓት ማይኖር ለምንድን ነው ስርዓት ማይኖር? እኔ ቀልድኩ አይደለም እግዚአብሔር ምን ይይቃል? አትፈቅደም። ወደዛ በእናትህ ይገለፍጣልኝ። ናውጣ በቃ አልፈልግም። ውጣ እዩ አታስጮኝ። ምን በእናትህ ልጅቷን አስደነግጣታለሁ። ስጮ ናውጣ በቃ ና እኮ እሺ ተረጋጊ። ጭራሽ ይዘሃት ልትሄድ አመጣጥ እንደዛ ነበር። ከዚህ በፊትም በተኛው በገብተህ ስታይ ምንም አላልኩም አይደለ ቢኒ እኮ አሁን ይዣት ቤት ተደጋጋሚ ስትመጣም ይኸውልህ እኔ አንተ ለሆነ እርምጃ መውሰድ አያቅተኝም። አሁንም ቢሆን ማርያምን ስነ ስርዓት ይኖር እንስማማ፣ በእግዚአብሔር ምን ማለት ነው? ሰው እንስማማ፣ እንጨርስ በቃ። በእናትሽ ልጄንም ልቀፍ አንቺንም ልቀፍ። በጣም ትቀልዳለህ። የምሬን ነው። በጣም እየቀለድክ ነው። በጣም ማለት ነው። ያንጫት በማርያም ልጄ ልያት በእናትሽ ስነ ስርዓትሽ ነጂ። እኔ እና አንቺ በኋላ በደንብ እናወራለን። እሺ በደንብ እናወራለን። እነሱ ችግር የለውም። አሁን በእናትህ ውጣ ቢኒ ውጣ በቃ። እሺ ገንፎ የለም ምን የለ አራስ ቤት። ኧረ በእናትሽ እዩ ቢኒ ውጣ። እሺ እኔ እኮ እግዚአብሔርን ውጣ። አይደለም ይሄ አራስ ቤት ምናምን አይደል? አንቺ እኮ አራስ ነሽ። እዩ ውጣ በእናትህ ውጣ በቃ። እኔ አልፈልግም። ውጣ። እጄን እንዳነሳባት ታደርግ። እግዚአብሔርን ውጣ በቃ። ለምንድን ነው እኔ የምታነሺው እኮ? ውጣ። ለምን ስነ ስርዓት አይኖርህም? እኔ እኮ እንግዳ ነኝ። ቢያንስ ውሃ ስተሽ ምናምን ተረጋጋ ብለሽ ማስቀመጥ አለብሽ ማለት ነው። ጭራሽ ተረጋጋ ብዬ ላስቀምጥህ አይደል? አንተን ምን ስማማ እስኪ እጄን አትክፊኝ። ዞር በልኝ፣ ወደዛ ዞር በልኝ። ናውጣ ደግሞ አልፈልግም። ውጣ በቃ ናውጣ። ማርያም ውጣልኝ። እንዴ ለምንድን ነው የምወጣው? አንቺ ነሽ ስርዓት ያዥ ቢኒ። እግዚአብሔርን ደውዬ ነው የምጠራቸው አሁን። ስነ ስርዓት ጌታ ነው የምሬን ነው። ከነሱ ጋር ተደባድበህ መውጣት የምትፈልግ ከሆነ አደርገዋለሁ እኮ። እንዳያደርገኝ ከፈለኩ ጠበቃ አልፈልግም። እና እኔ ችግር እንድትፈጥርብኝ አልፈልግም። ውጣልኝ። ችግር ትፈጥርብኛለህ። ውጣ በቃ በእናትህ ውጣ። ከህይወቴም ከቤቴም ውጭ ብለህ ውጣልኝ። አልወጣም። ልጄ ተነሳ እንዴ! ኧረ በእግዚአብሔር እሺ። የሆነ እኔ አባት ወጉ ይድረሰኝ በእግዚአብሔር። ቋርል ነው እኔ እኮ አይደለም እዩ እኔ አባት አይደለም የአባት ወጉ ይድረሰኝ። እንደዚህ አቅፌት ምናምን ሳጫውት ማርያም እዩ ቢኒ ተነስ በቃ ማርያም ተነስ 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 ውጣልኝ። እኔ እጮሃለሁ። ጌታን ጮኬ ነው ሰው መጣራ ውጣ። ለምንድን ነው የምትጮኸው እኮ? ተነስ ውጣ በቃ። ልጅ ተለያተስ ጮኝ ትደነግጣለች። ተነስ ውጣ በእናትህ ተነስ ውጣ። አትክፊኝ ተነስ። እሺ ውጣልኝ በቃ ተነስ ተነስ ነው ውጣልኝ። ኧረ አትጃጃል በእናትህ። እሺ ጥሪያት ልጅቷን ለምን ተጠራ? ተነስ ውጣ ኢቫና ቢኒ እግዚአብሔርን ተነስ ውጣ። እኔ ደውዬ ፖሊስ ነው የምጠራው። ጉንፋን አሞኛል በእናትህ ስራ ማርያም ተነስ ነው ውጣ። ደውዬ ፖሊስ እጠራለሁ። ተነስ ኢቫና ነይ እስቲ በእናትህ ተነስና ውጣልኝ። ትንሽ አደግ ትበልልኝ እንጂ ማለት ነው። እየሮጠች ነው የምትመጣው። ፖሊስ እጠራለሁ ደውዬ ማለት ነው። ኧረ ለምን ልትደበቅ? ፖሊስ ደውዬ እጠራለሁ። ውጣልኝ ማርያም ውጣልኝ አላለች። በሌላ ነገር ፖሊስ ብትጠሪ ማለት ነው ህዝብ በመረበሽ ነው አንቺ የምትታሰሪው። ህዝብ በማወቅ አንድ ሚኒሻ እሺ ተነስ ነው ውጣልኝ። ልጄን ሳላይ አልወጣም። አልጠገብኳትም። ልጄን አይቼ አልጠገብኩም። ቤዚ በማርያም አምጫት። ማርያም ደውላለሁ ፖሊስ ጋር ውጣ። ቤዚ አምጫት እኮ ልጄን አይቼ ልውጣ በማርያም። ቤዛ አምጫት። እኔ መድኃኒዓለም አምጫት ማርያም። ሰውነት ሁሉ ላይ የተንቀጠቀጠ እኮ ነው። እዩ ምንድን ነው? እኔ መጥፎ ሰው ነኝ? እባላለሁ እባላለሁ። አንቺ ነው ችግርሽ። ቢኒ አውጣልኝ ማርያም አውጣልኝ። አታያትም? እንደው ምን በቃ አልፈልግም። አውጣ አውጣ ናኒ ወይ ጉዴ ፈታ በቃ አውጣ። ጌታን እንደ ጎረምሳ ተጠግኝ። አውጣልኝ አልፈልግም። በቃ አውጣ አውጣልኝ። ወደዚህ ተመልሰህ እንዳትመጣ እሺ። ይውጣልኝ።